ሰላም ሰላም ወድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እቺ ልጅ እንግዲህ ባለፈው ታማ አንዳንድ ነገር ስትሆን መንገድ ላይ ተጥላ የተገኘችው ልጅ በዛሬው ዕለት ወደ ሀገሯ ገብታለች። ላሳያችሁ እስኪ ቪዲዮ። ሰላም ብሩክ፣ እኔ ቃል ኪዳን ነኝ። እህቴን አግኝቻታለሁኝ። ኢትዮጵያ ገብታለች። አመሰግናለሁ። እግዚአብሔር ያክብርልኝ። ደህና ሁኑ። እስቲ ደህና ሁኑ። ቻው ባያቸው። ቻው እኮ ትሄጃለሽ በሱ ቻው ባያቸው። ቻው ባያቸው ዘያቸው በሱ እንድትሄጂ ቻው ባያቸው። እያየሽ ነው። እነዚህ እነማን ናቸው? እነማን ናቸው? እነዚህ እነማን ናቸው? እስቲ ቀጥሎ ሰላም ባያቸው። ልንሄድ ነው። እነዚህ እነማን ናቸው? ራሷ ማንኛዋ ማናት? እቺ ነው ልታረግ ራሷ ነች። ቻው ባያቸው። ቻው ባያቸው። ቻው። ልንሄድ ነው። በእንደዚህ አይነት ልጅ ጥቅም የሚያገኙት ቢቀርባቸው ይሻላል። አዎ ልጆቻቸውም እንደዛ የሚወልዱ ልጅ እና ጠቅለል ሲባል መልእክቱ ትልልቆቹን አቅል የሚያውቁትን እንግዲህ ስራቸው ነው። እንደነዚህ ህፃን ልጆች ከትምህርት ቤት በቃ እህቴ ገነት በጣም ነው የምናመሰግነው። አላህ ይጠብቅሽ። ለማንኛውም እንዲው ነው ብሔር፣ ቀለም፣ ዘር ሳትለይ እህቶች ሴት ናቸው ልጆች ናቸው በማለትሽ በልጆችሽ ታገኛለሽ። በርቺ፣ ጠንካራ ነሽ። እዚህ በኋላ እንደ እሱ አይነት ችግር ሲገጥመን ወደ አንቺ ስለሆነ የምንመጣው በርቺልን። ለማንኛውም ያው እርዳታሽን አታቁሚ። እሺ፣ አላህ ይጠብቅሽ። አንቺ ምን ታያለሽ? እናት ምን ታያለሽ? ምን ያሳተሳ እንዴ? ምን ታያታለሽ? ሰላም ባያት። ሳሚያቲን ቶሎ በይ። ሳሚያት እሷን እያየ ሳሚያቲን ጉንጯን ልሄድ ነው። ቻው ባያቲን። ልትሄጂ እኮ ነው ወደ አዲስ አበባ ልትሄጂ ነው። ሳሚያት ማን ነው የሚነሳሽ? ንገሪኝ። ውሃ ልጠጪ? ማን ገዛለሽ? ማን ገዛለሽ? ወደ ሀገርሽ ትሄጃለሽ? ግን አንቺ ማለት ነው። ቆይ ይሄን አስቀምጭ። ወደ ሀገርሽ መሄድ ትፈልጊያለሽ? እነዚህን ንገሪያቸው። በባህር ስመጪ ማለት ነው። በባህር ስመጪ ቆይ ውሃ ምን አደረገሽ? እህታችን ሰላም እያለን ነው። እንዴት ሳቅሽብን? እህታችን በጣም ስስቂ ታምራለች። አየሽ፣ አሁን ወደ ሀገርሽ ትገቢያለሽ። ሰሞኑን ሁሉም እህቶችሽ ወንድሞችሽ ይረዱሻል። ቀጥታ ሰላም ትይልኛለሽ አዲስ አበባ። ሳውዲ ላይ ያላችሁ ልጆች ማለት ነው በዚያ ብሔር ስም እንዳታሳልፉ፣ አስቸኳይ ስለሆነ ማለት ነው። 2 ኢትዮጵያዊ ታስሮ ነው ያሉት። 2 ኢትዮጵያዊ፣ አንዷ ዛሬ ነው የገባችው፣ ትላንት ወዲያ ነው አንዷ የገባችው ማለት ነው። አንዷ የገባችው ይሄ የሳተናው ልጅ ነኝ ምናምን የሚለው ፎቶ ላይ የአማራ ልጅ ነኝ የትግሬ ልጅ ነኝ እኔ ነኝ ያለው ይሞክረኝ የሚለው ላይ የሰውየው ወታደር እዚህ ሀገር እንደሚበዛ ታውቃላችሁ፣ ፖሊስ እንደሚበዛ የፖሊሶቹን ከጫማው ጀምሮ እስከ ኮፍያው ድረስ አድርገው እሱም ስትሰራው በካሜራ አየቻት። ከዛ በኋላ ለአገራችን ልብስ ንቀት ነው ይናቀችን እኛም ብሎ ለ1 አመት እስራት ወደ ፖሊስ ጣቢያ ወረወሯት። አንደኛዋ ደግሞ ምግብ የሚመገቡት ምግብ ሳህኖቹን እንደዚህ ካሜራ ያነሳች ፎቶ ፖስታው ቲክቶኩ እማንጋ ነው የሚደርሰው ሴትየዋ ጋር ደረሰ። ስልካችሁ እንደተጠለፈ ታውቃላችሁ። እዚህ ሳውዲ ስልክ ላይ ሲም ላይ የምትጠቀሙ ልጆች ለእናንተ ነው እሺ። ከዛ በኋላ እቺ ልጅ ምን ትሆናለች? የፎሰተችው ቪዲዮ ሴትዮዋ ስኮር ስታደርግ ሴትዮዋ ጋር ሄዶ ገባ። ራሱ እቃው እንዴት እቃ ትፎስች ያለሽ እንዴት የቤት ውስጥ ላይ
የምንመገበው ምግብ በጾም ውለን እኛ ባዶ ሆዳችን ውለን የምንመገበው ምግብ እንዴት ትፎስቻለሽ? እንዴት ሰውን ታሳያለሽ? እኛ ሚዲያ ላይ አንድ ቀን ወተን አንድ ምግብ ስንፎስት አይተሽ ታውቂያለሽ? እንዴት ፎሰሽ ብላ አንቺ እኮ ለስራ ነው የመጣሽው፣ ለስራ እስከመጣሽ ድረስ ስራሽ ነው መስራት አለብሽ ተብላ ማለት ነው። አረ በእግዚአብሔር ስም ተንበርክኬ ለመንኳችሁ ያለው አደራችሁን የፎሰታችሁ ልጆች፣ የዚህ ሀገር ሲም ላይ የፎሰታችሁ ልጆች ካላችሁ ቶሎ ብላችሁ አጥፉ። ቶሎ ብላችሁ እኔ ራሱ የፎሲቼው ነበረ ቶሎ ብዬ እግዚአብሔርን አጠፎት። ትላንት እንደሰማው ቶሎ ብዬ አጠፎት። ምክንያቱም እኔም የዚህ ሀገር ሲም ነው የምጠቀመው የሳውዲ ሲም ማለት ነው። ኧረ እባካችሁ በእግዚአብሔር ስም ልለምናችሁ የውዶች እግዚአብሔርን ተንበርክኬ ለመንኳችሁ ያለው እባካችሁ ወይኔ ጉዴ እቃ ታየብኝ ደግሞ ለኔ። እባካችሁ በእግዚአብሔር ስም ሁላችሁም የፎሰታችሁ ቪዲዮ ካላችሁ ቶሎ ብላችሁ አጥፉ። የምትሉ ሰዎች ወንጀል ነው እዚህ ሀገር ላይ በጣም ከባድ ወንጀል ማለት ነው። እግዚአብሔርን በጣም ከባድ ወንጀል። በካምፓኒ የመጣችሁ ልጆች ታውቃላችሁ። በካምፓኒ የመጣችሁ ልጆች አንዳንዱ ትምህርት የተሰጠ ስለምመጡ ሁሉም ታውቃላችሁ። እና እባካችሁ ፕሊዝ አጥፉት። ትምህርት ከሆነላቸው ብዬ ነው። አንድ ጓደኛዬ እያለቀሰች ነው ዛሬ እስር ቤት የተወረወረችው። እግዚአብሔርን ለስንት ቀን እንደሚያስሯት ለትምህርት እንደወሰዷት አላቅም። ሰው ግን አስሯታል። አሁን ገና ድምጽ ያስቀመጠችልኝ እዚህ ጋር አስቀምጥልኝ። አሁን የጄሽ ልብስ የሰውየውን የጄሹን ልብስ ግጥም አድርጋ ከነቁጥራው ቲክቶክ ሰርታ ይኸው ሴትዮዋን ዛሬ እየመጣች ነው ወደ እኔ ቤት። ከፈለሽ አሰማሻለሁ ቀስ ብዬ ከፈች ማርያምን ነው የጄሹ ልብስ ጫማው አልቀረ ምኑ አልቀረ ግጥም አድርጋ ቲክቶክ ሰርታ ሚዲያ ላይ ለቀቀች። እግዚአብሔር ያሳይሽ። እነሱ የልብስ ማርያምን እውነቴን እኮ ነው። ይሄ አሁን ሴትዮዋ አብዳ ክብር ነው አገርን የነካችሁ ትለኛለች። አንዴ ክብር ነው አንዴ ንቀት ነው ትላለች። ስለማመጥ ይኸው እየመጣች ነው። እሷም ተከታትለው ያቺም ድራይቨር እያመጣት ነው። እቺም ትሰሚያለሽ ማርያምን። ግማሾቹ የሴትዮዋን የሌሊት ልብስ ለብሰው ቲክቶክ ይሰራሉ። እናቴ ትሙት እልክልሻለሁ አሁን በውስጥ እኔ ሴትዮዋን ዛይድ ሙት አስልኬ የልጅቷን የሌሊት ቢጃማ ለብሳ ቲክቶክ ሰርታ ለዛውም ትመጣለህ ወይስ ልቅር ምናምን በሚል ሙዚቃ እልክልሻለሁ። ለቃ ሴትዮዋ አይታት አንስታ በዋትስአፕ ላከችልኝ። እኔ እልክልሻለሁ መሲ ዛይድ ሙት እየቀለድኩ ነው። እኔ አንቺ ባትነግሪኝም እኛ ጋር እኮ ያገር ኬዝ እኮ ይመጣል። ለምሳሌ ልንገራችሁ፣ ለመዳሞቻችሁ በምትሰጡት መዳሞቻችሁ በሚያናግሯችሁ ቁጥር ከሆነ ቲክታካችሁ የተከፈተው ቁጥራችሁ ቀይሩ፣ በኢትዮጵያ አድርጉት። ቀጥታ የምትሰሩት ቲክታክ ቪዲዮ ይሄድላችኋል። ለነሱ ይሄዳል። ካብዳው ብታይ በጣም ተካብዶ እኔ ደግሞ ሳይቸግረኝ በቃ ስለማታቅ ነው ቀልጣነች እችላለሁ። እንዴት የወታደር ልብስ የክብር ልብስ ቲክቶክ ትሰራበታለች ብታይ ማርያምን መሲ አካብዳ እንዴት እንደጮኸች ብታይ አይደረግም እንዴ አንቺ ምን ሆነሽ ነው? እኔ በቃ የሆነ አላወቀችም ልጅቷ። ገባሽ አዲስ ነው ገና 3 ወሯ ነው። የእንትንም ልብስ መሰላት መሰለኝ አላውቅም። እንግዲህ ሰውየው ስራ ለብሶ ሲሄድ ታየዋለች ግጥም አድርጋ ከጫማው አልቀረም። ቆይ ጫማው ምንድን ነው? ሱሪ እናንተ ነው። ለምሳሌ የባለፈው ልጅ አሁን ኖርማሊ መስገጃ ክፍል አለ። ሂዊ መስገጃ ክፍል ደግሞ ንጹህ ሆነሽ ጫማሽን አውልቀሽ ኢቭን ፔሪድ ላይ ሆነሽ እንኳን ማትገቢበት ክፍል ነው የሚሰግዱበት ክፍል። እዛ ገብታ ከነ ጫማዋ ከነ ምኗ የሴትዮዋን ኩል አውጥታ ምናምን ቪዲዮ ስትሰራ ስትቀርጽ ሴትዮዋ አገኘቻት። ሴትዮዋ በጥፊ ሞላችባት። አይሆንም። አንዳንዴ ድንበር አትለፉ ለቲክታክ ብላችሁ። ለዚህ ነው በቃ የምትፈልጉትን ነገር በራሳችሁ ግዙ። በቃ እንደ እነሱ የሚለብሱት ከኛ የተለየ ልብስ ነው እንዴ? ምን አታችሁ ነው? በቃ የመዳሞቻችሁን ልብስ ምናምን ኢቭን እንኳን አሮጌ እንኳን ሲሰጣችሁ አንቀበልም በሉ። ኩሩ ሁኑ። እንደገና ደግሞ የሚደረገው ልጆች የሚያመጡት ላይ ደላላ የፈረደበት ደላላ የሚወጡበት ከስራ ምክንያት ግን እንደዚህ አሁን ታወሪያታለሽ መሲ እቺ የባለ ጄሿን ማርያምን ታወሪያታለሽ። እሷም እየመጣች ነው ታወሪያታለሽ። ይኸው እኔ በመረጃ ነው ማሳይሽ። እቺኛውም እየመጣች ነው ድራይቨር ይዟት፣ ያቺም ከነ ጄሽ ልብሷ እየመጣች ነው። እየገዛችሁ ልበሱ። ምን አሁን ለእግዚአብሔር ይመስገን ቴክኖሎጂ እጃችሁ ላይ ነው። የምትፈልጉትን ነገር እናንተ ደስ ያላችሁ ያማራችሁ ነገር እንኳን ካለ ኑኛ ጋር ማርያምን እኔ ገዝቼ ልክላችኋለሁ። ገንዘባችሁ ለሚገዛው መሄዱ ላይ ታክሲ ሳልቀበላችሁ ሄጄ ገዛላችኋለሁ። በራሳችሁ ገዝታችሁ ክላሳችሁ ውስጥ እንትን በሉ። በተለይ ደግሞ ይሄ ሙስሊሞች ቤት የምትሰሩ ልጆች ጥንቃቄ አድርጉ።
አሁን የሚሰግዱበት አካባቢ ላይ ቁርአን ያለበት አካባቢ ላይ ምናምን በጣም ጥንቃቄ አድርጉ። እዛ ከነጫማችሁ ምናምን ገብታችሁ ቪዲዮ ስትሰሩ ነው ሰዎች የደረሱባቸው። ከዛ አረቦች ክፉ ነው ማለት አይቻልም። ምክንያቱም እኔ ለምሳሌ ጸሎት ማረግበት መላእክት ስዕል አድኖ ያለበት ጋር ስትቁላይ ባገኝሽ ሰራተኛው እሞላብሽ እንዴ ማርያምን በቃ አትዳፈሩ። እንደዛ አይነት ነገር ላይ በቃ አትዳፈሩ። በሰው ሀገር ይሄ ሁሉ ግፍ አይናለምን ተመልከቷት። በዱባይ ኤርፖርት ሜዳ ላይ ተጥላ የተገኘችው እህታችን አይናለም ትባላለች። የወላይታ ተወላጅ ናት። በሰው ሀገር ደላላ ስራ አለ ብሎ አታሏት ህይወቷን ምስቅልቅሏ ወጥቷል። ከደረሰባት ስቃይ የተነሳ አእምሮዋን ስታ ልብሷን እስከማውለቅም ደርሳለች። ይዘዋት የመጡት ደግ ወገኖች ቦሌ አውሮፕላን ማረፊያ ለሰራተኞች አስረክበዋታል። 2 ስልኮችም ነበሯት፣ ግን በድንጋጤ ሰባብረዋለች። ቤተሰቦቿንም ማግኘት አልተቻለም። እንግሊዘኛም አቀላጥፋ ነው የምትናገረው፣ ግን ደላላው የሰራባት ግፍ እያስታወሰችም ትጮኻለች። ይህ ታላቁ የረመዳን ወር የመረዳጃና የርህራሄ ወር ነው። ለመላው የእስልምና እምነት ተከታይ ወገኖቻችን እንኳን ለታላቁ የረመዳን ወር አደረሳችሁ። እባካችሁ ወገኖቼ ይህቺ እህታችን ቤተሰቧ ጋር እንድትቀላቀል ቪዲዮውን ሼር አድርጉት። በተለይ የወላይታ ልጆች አይናለምን የምታውቋት ካላችሁ ኮሜንት ላይ ጻፉልን። አንድ ሼር የአንድ ሰውን ህይወት ሊታደግ ይችላል። አይናለምን ከቤተሰቦቿ ጋር እናቀላቅላት። ለትኩስና ወቅታዊ መረጃዎች የቲክቶክ ገጹን ፎሎ እባካችሁ ይህን ቪዲዮ የምትመለከቱት እግዚአብሔርን ፈርታችሁ ሼር አድርጉት። ባህሬን የምትገኙ ሰነድ በሚባል ሰፈር የምትገኙ እባካችሁ አንዲት ልጅ እኛ ሰፈር እኛ ቆሻሻ የምንጥልበት ቆሻሻ ጋንዳ ጋ ነው ቁጭ ያለችውና አማርኛ አትችልም፣ አረበኛም አትችልም፣ ኦሮሞኛ ነው የሚታወረው። እኔ ኦሮሞኛ አልችለውም እና ምግብ አልበላችም፣ አፏ ደርቋል። ደግሞ እየመሸ ነው፣ የት እንደሚታድር አላውቅም። ኤምባሲዎቹ ጋር ሲደውል ስልክ አያነሱ እና እዛ ሰፈር ያላችሁ እባካችሁ እግዚአብሔርን ፈርታችሁ ቢያንስ አሳድሯት፣ ውጭ የምትሰሩት እባካችሁ። እና ሰላም አላገኘውም፣ ብታዩ ስራ መስራት አልቻልኩም፣ አይምሮዬ ተጨንቋል። እባካችሁ መታት እህታችን የሰውየውን የወታደር ልብስ ለብሳ ፎቶ ተነስታ መዳም አሳፈረቻት ማለት ነው። ወደ ሀገር እየገባች ነው። በመጣች በ3 ወሯ ተጠንቀቁ። ነሻ እሺ፣ እንዴት መጣሽ? ስንት ወር ሰራሽ እዚህ? 4 ወር 5 ወር አመት? የት አለ ብርሽ? ብርሽ የት አለ? ሰዎችሽ የት አሉ? ምን አሉሽ ሰዎችሽ? ዝም ብለሽ ወጥተሽ ሂጂ ያሉሽ? አውጥተው ጣሉሽ? ያ አላህ እባካችሁ ኢትዮጵያውያኖች፣ እቺ ልጅ የአርሲ ልጅ ናት። ስሟ ገኒ ትባላለች። እና በግድ ነው ፎቶም የማነሳት እና ምታቋት የአርሲ ልጆች ኦሮምኛ ተናጋሪዎች እባካችሁ እንድትረዷት። ያለችው ዱባይ አልቁሰስ ማነው አልሸምስ ሱፐር ማርኬት ፊት ለፊት ነው ያለችው እና እባካችሁ እርዷት ፕሊዝ። እሺ እዚህ ጋር ልጀምር ነው። እሺ ይሄ በምስሉ ላይ የምታዩት ወንድማችን አቤኒ ነው ስሙ፣ አላቅም። ያው እኛ ሰፖርት ልናደርገው እንፈልጋለን። ሰፖርት የምናደርገው ደግሞ ሙኒት 100,000 ብር እንደምትሰጠው ቃል ገብታለታለች። ከዛን አልፎ ተርፎ እዚህ ጋር እኛ ጋር ያላችሁ እየተሰበሰባችሁ ደግሞ ሰፖርት እንደምታደርጉት እና በእኛ ቤት ቢመጣ እንደምታግዙት ስለነገራችሁን የልጁን አድራሻ የምታውቁ ወይም ደግሞ ልጁን ማገናኘት የምትችሉ እኔም ወይም መሲም ወይም ሙኒትን ማገናኘት ትችላላችሁ። ያው ከላይቭ ላይ ስለማንጠፋ እባካችሁ እንጥራው። እሺ ጋይስ፣ ይኸው አቤል ሰምታችኋል። እሺ ልድገመው። እሺ እዚህ ጋር